ኦኬ በጣም አሪፍ። ያው የዊክሊ ዌቢናራችን እንደተለመደው ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ማለት ነው ቶፕ ዳውን አናሊስ ነው የምንሰራው እና ከዊክሊ ታይም ፍሬም እንጀምርና በዊክሊ ታይም ፍሬም ምን አይነት የፕራይስ አክሽን ቢውልድ እያደረገን ያለው ማርኬቱ ምን አይነት ሁኔታ ውስጥ ነው ያለው የሚለውን ከዊክሊ ታይም ፍሬም አንጻር እናየዋለን። ከዊክሊ አንጻር ስናይ የምናየው ዶንሊቲንግ ካንድልስቲክ ነው የምናየው። በደንብ እንድትረዱ የምፈልገው ነገር ሶ ከፕሪቪየስ ዊክ አንጻር በምን አይነት መንገድ ነው የዘጋ የሚለውን ነው የምናየው። የባለፈው ሳምንት ያው ክሊርሊ አውርተንበት ነበር። ሃይስቱን ቴክናውት አድርጓል። ሞስት ፕሮባብሊ እንግዲህ ሎስቱን ቴክናውት ወደ ማድረግ መሄድ ነበረበት፣ ሄዶልናል። ሎስቱን ቴክናውት ሲያደርግ ደግሞ ቦዲ ከሆነ ኮንቲኔሽን ነው ስቲል የምናስበው። ዊክ ቢሆን ኖሮ ሎስቱን ቴክናውት ቢያደርግ ኖሮ ደግሞ ፌክአውት ያደረገበት ኤሪያ ላይ ተጠቅመን አብረን ወደ ላይ ለመሄድ ፕላን እናደርግ ነበር ማለት ነው። ሶ ከዊክሊ ታይም ፍሬም አንጻር ጎልድ ክሊርሊ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። የዊክሊ ታይም ፍሬም ፕራይስ አክሽኑን ይዘን ወደ ዴይሊ ታይም ፍሬም እንመጣለን ማለት ነው። ዴይሊ ታይም ፍሬም ስንመጣ ከዚህ በኋላ ወደ ቡልሽ ለማሰብ ማለት ነው ይሄንን ብሬክ ማድረግ አለበት ማርኬት። ይሄንን ኤሪያ ከግራ በኩል ያለውን ይሄን ፑልባክ ብሬክ ማድረግ አለበት። ኖርማሊ አሁን ምንድነው ማሰብ ያለባችሁ፣ በየትኛውም ሁኔታ ይሄ ፌክ አውት ነው፣ እንደ ፌክ አውት ነው ኮንሲደር የሚደረገው። የዴይሊ ታይም ፍሬም ፌክ አውት ነው ማለት ነው። ስለዚህ እዚህ ቦታ ላይ እኔ ፐርሰናሊ ኤክስፔክት እያረኩ ያለሁት ማርኬት መጣ፣ እዚህ ጋር ሪጀክት ተደረገ፣ ድጋሚ ወር ላይ ሄደ፣ ከዛ እንደምታዩት መቶ ድሮፕ አድርጓል፣ ፌክ አውት አድርጓል ማለት ነው። ስለዚህ ፌክ አውት ያደረገበት ኤሪያ ላይ ኢንትሪ ሰጠንና አግሬሲቭ የሆነ ድሮፕ እስከዚህ እስከ ግሪን ካንድል እስከ 3500 እስከ 3600 ድረስ ድሮፕ የማድረግ ፕሮባቢሊቲ እንዳለው ነው እኔ ፍል እያረኩ ያለው ማርኬት ላይ። አሁን ባለው ሁኔታ የተለየ ፕራይስ አክሽን የለንም ማለት ነው ከሃየር ታይም ፍሬም አንጻር። ሶ አሁን ያለበትን ኤሪያ ሞኒተር የምናደርገው ፕራይስ ፌክ አውት ያደረገበት ኤሪያ እንደሆነ ግምት ውስጥ ማስገባት አለብን። ፌክ አውት ያደረገበትን ኤሪያ መጥቶ ነክቶታል። እሱን ከነካ በኋላ ደግሞ የፕሪቪየስ ዴይ ሃይስቱን ቴክናውት አድርጓል። ሞስት ፕሮባብሊ ሃይስቱን ቴክናውት ያደረገበት ኤሪያ ላይ ድጋሚ ኢንትሪ ጠብቀን አብረን ልንወርድ የምንችልበትን የቴክኒካል አናሊስ ስራ ነው እየሰራን ያለ ነው ማለት ነው። ከዚህ አንጻር ብቻ ነው አሁን ጎልድን ሙሉ በሙሉ እየተረዳ ያለሁት። ከሱ ስንቀጥል ወደ ፎር አወር ወረድ ብለን ስናይ ደግሞ ፎር አወር ምን ላይ ነው ያለው ለማለት የሞከርን እንደሆነ አሁን እንደምታዩት ማርኬት ሃየር ሃይ መስራት ከብዶት ኦልሬዲ ኮንፈርሜሽን ሰጥቷል ማለት ነው። ሶ ሞስት ፕሮባብሊ ከዊክሊ ታይም ፍሬም እስከ ዴይሊ ታይም ፍሬም እስከ ፎር አወር ታይም ፍሬም ፕራይስ ወደታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገው። ኢፍ ነገ ማርኬት ይህንን ወደታች አፕዴት የሚያደርግልን ከሆነ ሰርድ ተቹ ላይ ሞስት ፕሮባብሊ ሪጀክት ይደረግና ወደዚህ ኤሪያ ሪትረስ ያደርጋል። እዚህ ኤሪያ ላይ ሪትረስ እንዳደረገ ኮንፈርሜሽን ከሰጠን ፎርዝ ተቹ ብሬክ አውት አድርጎ ወደታች፣ ይሄ ምንድነው ኮንቲኔሽን ነው ማለት ነው። ማርኬት ምን አደረገ? መጣ ኮንሶልዴት ሲያደርግ ቆየ። እዚህ ጋር እንደምታዩት ተደጋጋሚ ኮንሶልዴት ሲያደርግ ነበር። ከዛ ብሬክ አድርጎ ወረደ። አሁንም ኮንሶልዴት እያደረገ ቆይቷል። ዘናውን ደግሞ ብሬክ አድርጎ ይወርዳል። ከዛ ደግሞ አሁንም ወደ ኮንሶሊዴሽን ውስጥ ይገባል ምናምን ዳይሬክሽኑን እስካልቀየረ ድረስ ማለት ነው። ስቲል ድሮፕ፣ ከዛ ቤዝ ያደርጋል፣ አሁንም ድሮፕ፣ አሁንም ቤዝ ያደርጋል፣ አሁንም ድሮፕ ነው ኤክስፔክት የምናደርገው ማለት ነው። ሶ ኔክስት ዊክ ከዊክሊ ታይም ፍሬም እስከ ፎር አወር ታይም ፍሬም ያለው ሙሉ በሙሉ አናሊሳችን ወደ ቤሪሽ ያመዘነ ነው ማለት ነው የጎልድ። ከዛ ይሄን ይዘን ወደ ሎወር ታይም ፍሬም ስንመጣ ሎወር ታይም ፍሬም ላይ ክሊርሊ እንደምታዩት አሁን ፕራይስ ፌክ አውት አድርጓል ከፎር አወር አንጻር ማለት ነው። ፎር አወር እዚህ ጋር ፌክ አውት አደረገ። ፌክ አውት ያደረገበትን ኤሪያ መጥቶ ሜት ጌት አደረገ። እንግዲህ ወር ላይ እስከምን ድረስ ኤክስፔክት ይደረጋል? እስከዚህ ኦርደር ፍሎ፣ እዚህ ኦርደር ፍሎ ላይ ከመጣ በኋላ ስቲል ኮንቲኔሽን ቱ ዘ ዳውን ሳይድ ይቀጥላል ብለን ኤክስፔክት የምናደርገው። እንደው ከዚህ በላይ ፑሽ አደርጋለሁ ካለ እንኳ እስከ ትሬንድ ላይን ሰርድ ተች ድረስ ማለት ነው። ወር ላይ ትንሽ ፑሽ ሊያደርግ ይችላል። ኦቨርኦል ግን ወደ ታች ያመዝናል ማለት ነው። ሶ በዚህ መንገድ ነው አናሊሳችን የምንሰራው። ከላይ በኩል እንደምታዩት አሁን ሪጀክት የተደረገው ሰርድ ተች ላይ ፈርስት ተች እዚህ ጋር፣ ሰከንድ ተች እዚህ ጋር፣ ሰርድ ተች ላይ ነው ያለው። ስለዚህ ሞስት ፕሮባብሊ ሰርድ ተች ኮንሶሊዴት እያደረገን ቢሆን እስከ ታችኛው ፎርዝ ተች ድረስ ይመጣል። ፎርዝ ተቹ ደግሞ ሪስፔክት አይደረግም፣ ብሬክ ይደረጋል ብዬ ኤክስፔክት አደርጋለሁ። ኦቨርኦል ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ቶፕ ዳውን አናሊሳችን የመልቲ ታይም ፍሬም አናሊሳችን የሚያመላክተን ፕራይስ ወደታች ፑሽ ማድረግ እንዳለበት ነው ማለት ነው። ሶ ጎልድ ላይ ያለን እይታ በዚህ እንጨርስና ቀጣይ ዴክስ ዋይስ ምን እያደረገ ነው የሚለውን ዴክስ ዋይን እንደዚሁ ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ያሉ ነገሮችን ጥርት አድርገን ለማየት እንሞክራለን።
ስለዚህ በቀጥታውን የምንሄደው ወደ ዊክሊ ታይም ፍሬም ከዛ ወደ ዴይሊ ታይም ፍሬም እያልን ነው። ዲኤክስዋይ በዊክሊ ታይም ፍሬም እንደምታዩት ሲግኒፊካንት የሆነ ቦታ ብሬክ አድርጓል። ስለዚህ ወደ ላይ መቀጠል አለበት። እስከምን ድረስ መቀጠል አለበት? እስከዚህ ኤሪያ መቀጠል አለበት። ሶ ኔክስት ዊክም ዲኤክስዋይን ኤክስፔክት የምናደርገው ቱ ዘ አፕሳይድ ነው ማለት ነው። የሚቀጥለው ሳምንት ላይ ዲኤክስዋይን ስቲል ወደ ላይ ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን። ጥርት ያለ ፕራይስ አክሽን ያለው መቀጠል እንዳለበት ነው የሚያሳየን ማለት ነው። እዚህ ኤሪያ ላይ ከመጣ በኋላ የሚኖረውን እንቅስቃሴ ለማየት እንሞክራለን። ከረንትሊ እንድትረዱ የምፈልገው ነገር አሁን ስቲል ያለበት ኤሪያ እንደ ኪሌብል ኮንሲደር የሚደረግ ነው፣ ግን ከዚህኛው ኪሌብል ሞር የበለጠ ላይኛው ኪሌብል የተሻለ ነው ማለት ነው። የኛው እንደ ፌክ አውት ኮንሲደር የሚደረግ ስለሆነ በአጠቃላይ በጣም ከፍተኛ የሆነ ባይንግ ፕሬዠር አለበት ማርኬቱ። እዚህ ድረስ ከመጣ በኋላ እዚህ ጋር ሪጀክት የተደረገበትን እዚህ ጋር ሪጀክት የተደረገበትን እዚህ ጋር ሪጀክት የተደረገበትን እዚህ ጋር ሪጀክት የተደረገበትን እዚህ ጋር ብሬክ ካረገ በኋላ መጥቶ ሪቴስት ያደረገበትን ይሄንን ሪስፔክት አድርጎ ድጋሚ የሪትረስመንት ቱ ዘ ዳውን ሳይድ ኤክስፔክት እናደርጋለን ማለት ነው። ከዛ በኋላ ያለውን ፕራይስ አክሽን እዚህ ከመጣ በኋላ የምናወራ ይሆናል ማለት ነው። ስለዚህ ዲኤክስዋይ ከዊክሊ ታይም ፍሬም ካየነው ሞር ስትሮንግ ቡሊሽ ካንድልስቲክ ነው የተፈጠረው፣ ወይም ቡሊሽ ካንድልስቲክ ፕራይስ አክሽን ያለው። ከዛ ወደ ዴይሊ ታይም ፍሬም ስንመጣ ደግሞ ዴይሊ ታይም ፍሬም ሲግኒፊካንት የሆነ ኤሪያ ብሬክ አድርጓል። አሁን ያለበት ኤሪያ ይሄ ኤሪያ ሆልድ ያደርገዋል ብዬ ኤክስፔክት እያደረኩ አይደለም። እንደዚህ እናደርግና ወደ ዴይሊ ታይም ፍሬም ሞር ሪፋይን ስናደርገው ወደ 100.21 ምናምን አካባቢ ወደ ላይ ፑሽ ያደርጋል። እዚህ ከመጣ በኋላ ፌክ አውት አድርጎ የሚመለስልን ከሆነ ፌክ አውት ያደረገበት ኤሪያ ላይ ወደታች እንቀጥላለን። ብሬክ አውት የሚያደርግ ከሆነ ደግሞ ኔክስት አንሜት ጌትድ የሆኑ ኤሪያዎችን አይደንቲፋይ ለማድረግ እንሞክራለን ማለት ነው። ስለዚህ ክሊርሊ አሁን ነገ ማርኬት ኦፕን እንዳደረገ ኤክስፔክት የምናደርገው ዲኤክስዋይን ቱ ዘ አፕሳይድ ነው። ሪትረስመንት ሊኖረው ይችላል፣ ግን ሙሉ በሙሉ ከሀየር ታይም ፍሬም አንጻር ካየነው ወደ ላይ ያመዝናል። ከዛ ወደ 4 አወር እንምጣና የዊክሊ እና ዴይሊ ታይም ፍሬሙን አይተነዋል። 4 አወር ላይ ያለው እንቅስቃሴ ምን ይመስላል የሚለውን ካየን 4 አወር ሊኩዲቲ አልወሰደም። ይሄኛው ቦዲ ክሎዥር ነው እንደምታዩት። ከዛ ሊኩዲቲ አልወሰደም፣ ስቲል አፕ ትሬንድ ነው ማለት ነው። ይሄ ተቃራኒ ካንድልስቲኩ ድረስ ሊመጣ ይችላል። ስቲል እዚህ ቢመጣም እንኳ አሁንም ስቲል አፕ ትሬንድ ነው ኤክስፔክት የምናደርገው ማለት ነው። ሶ ሞር በደንብ ዙምን አድርገውና ወደ 50 ሚኒት ታይም ፍሬም ወረድ ብለን 50 ሚኒት ታይም ፍሬምስ ምን አይነት እንቅስቃሴ አለ የሚለው ለማየት እንሞክራለን። 50 ሚኒት ታይም ፍሬም ልክ እንደምታዩት ብሬክ አድርጎት የወጣው ኤሪያ አለ። ይሄንን ኤሪያ መጥቶ ሜትጌት አድርጎ ይቀጥላል ብዬ ነው የማስበው። ይሄ ኤሪያ ሜጀር ኪ ሌቭል ነው። አት ሴም ታይም ተቃራኒ ካንድልስቲክ ሰርቶ የሄደበት ኤሪያ ነው። ሶ ፕራይስ እዚህ መጥቶ ፌክ አውት አድርጎ ይመለስና ኔክስት ላይ ፌክ አውት ያደረገበት ኤሪያ ስቲል አሁንም ወደ ላይ ይቀጥላል ብዬ ነው ኤክስፔክት እያደረኩ ያለሁት። ስለዚህ ዲኤክስዋይን ሙሉ በሙሉ ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ቱ ዘ አፕሳይድ ኤክስፔክት ይደረጋል ማለት ነው። ከዛ በመቀጠል የምናየው የጃፓኔን ነው። የጃፓኔን ከዊክሊ ታይም ፍሬም እንጀምራለን። ዊክሊ ታይም ፍሬም ኦፕኒንግ ኤንድ ክሎዚንግ አባቭ አይ ሚን ቢሎ ኪ ሌቭል ሆኗል። ኦልሬዲ ኮንፊርምድ ነው። ሆሪዞንታል ኪ ሌቭሉ ኦልሬዲ ብሬክ ተደርጓል ማለት ነው። ኦፕኒንግ ኤንድ ክሎዚንግ ቢሎ ኪ ሌቭል ነው። ሞስት ፕሮባብሊ ብሬክ አውቱ ኮንፈርምድ ነው። ወደ ዴይሊ ታይም ፍሬም መተን ስናየው እንደምታዩት ማለት ነው ኮንቲኔሽን ኦርደር ፍሎ ነው። ስለዚህ ሞስት ወደ ታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን። ቀለል አድርገን ነው የምናየው። 4 አወር ላይ ስንመጣም እንደምታዩት ሜጀር የሆነ ኪ ሌቭል ብሬክ አድርጎ ወርዷል። ኢቭን ሪትረስመንት እንኳን ቢኖር ማለት ነው እዚህ ጋር ከመጣ ዳይሬክት ኢንትሪ ኤክስፔክት የሚደረግበት ኤሪያ ነው ማለት ነው። ኮንቲኔሽን ቱ ዘ ዳውን ሳይድ ሞር በጣም ስትሮንግሊ ቱ ዘ ዳውን ሳይድ ፕራይስ መቀጠል እንዳለበት ሰጀስት ያደርገናል። እዚህ ኤሪያ ድረስ ሪትረስ የማድረግ ባህሪ ሊያሳይ ይችላል ማለት ነው። ኦቨርኦል ግን አሁን ባለው ፕራይስ አክሽን ስቲል ፕራይስ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ይሄን ይዘን ወደ 50 ሚኒት ታይም ፍሬም ከመጣን 50 ሚኒት ታይም ፍሬም እዚህ ላይ እንደምታዩት ፕራይስ እዚህ ጋር 4 አወር ሎስቱን ቴክን አውት አደረገ። ፌክ አውት ያደረገባትን ኤሪያ መቱ ቴስት አደረገ። እዚህ ኮንሶሊዴት እያደረገ ነው ያለው። ከላይ በኩልም የፕሪቪየስ 4 አወር ሃይስቱን ቴክን አውት አደረገ። ፌክ አውት ያደረገባትን መቶ ጠቅ አደረጋት፣ ድሮፕ አደረገ። አሁን ደግሞ ፌክ አውት አደረገ ቱ ዘ አፕሳይድ ማለት ነው። ድጋሚ እንደምታዩት እዚህ ጋር ነው ያለው። ይህንን ኤሪያ ወደ ታች ብሬክ ያው 4 አወርን በደንብ ሞኒተር እናደርጋለን። 4 አወር ላይ በጣም ትኩረት ሰጥታችሁ እንድታዩ እፈልጋለሁ። ኢፍ ፕራይስ
ኢንተርናል ኢንሳይድ ባር ካንድልስቲክ ሆኖ እንኳን ማለት ነው ሎስቱን ቴክናውት ካደረገ ወደ ላይ ኤክስፔክት ማድረግ ነው እንደዚህ እንደምታዩት። ኢፍ ሃይስቱን ቴክናውት ካደረገ ደግሞ ኔክስት አሁንም ወደ ታች ኤክስፔክት ማድረግ ነው። ስለዚህ ካንድልስቲኮችን ኢግኖር አታድርጓቸው። አሁን ኮንሶሊዴሽን ውስጥ ነው ያለው። ፕራይስ ወደ ላይ ፑሽ ማድረጉን ትቶ ከዚህ ቀጥታ ወደ ታች ድሮፕ ሊያደርግ ይችላል። ወይም እንዳልኳችሁ ደግሞ ወደ ላይ ሄዶ ይሄኛውን ኤሪያ ሜትጌት ካደረገ በኋላ ድሮፕ ሊያደርግ ይችላል። ሶ እዚህ ጋር ክሊርሊ ፌክ አውት እንጠብቃለን ማለት ነው። ወደ ላይ ሄዶ ይሄንን ማኒፕሌት ቦዲ ክሎጀር አምጥቶ ስቲል እዚህ ኤሪያ ድረስ ፑሽ ካደረገ በኋላ ሃይስቱን ቴክን አውት አድርጎ ወይ ምናምን ፌክ አውት አድርጎ ሎወር ታይም ፍሬም ከሰጠን ደፈር ብለን ወደ ታች መሞከር ይጠበቅብናል ማለት ነው። ሪስካችን ግን መጨመር የለብንም። ስለዚህ ኦቨርኦል ከሎወር ታይም ፍሬም ከሃየር እስከ ሎወር ታይም ፍሬም ያለው ቶፕ ዳውን መልቲ ታይም ፍሬም አናሊሱ ወደ ታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገው። በመቀጠል የዩኤስዲ ጄፒዋይን ጀስት በጣም አግሬሲቭ የሆነ አፕትሬንድ ብሬክአውት ተፈጥሯል። ብሬክአውት የተፈጠረበት ኤሪያ ድረስ የመምጣት እድል ሊኖረው ይችላል። ሪትረስመንት እስከዚህ ኤሪያ ከዴይሊ ታይም ፍሬም ያው ልክ የጃፓኔንን በሰራንበት ልክ ማለት ነው። ይሄኛው እስከዚህ ኤሪያ ሪትረስመንት ሊኖረው ይችላል። እዚህ ጋር ከመጣ በኋላ ግን ቱዛ አፕሳይድ በጣም ስትሮንግ የሆነ ሙቭ ኤክስፔክት እናደርጋለን። ለምን ይሄኛውም ሰርድ ተች ኤክስቴንድ ያደርግልናል ማለት ነው። ሶ ስቲል ማርኬት ምንድነው በዩኤስዲ ጄፒአይን ካያችሁት ስቲል አፕ ትሬንድ ነው ማለት ነው። በጣም ስትሮንግሊ አፕ ትሬንድ ነው። ከዲኤክስዋይ አንጻርም ካያችሁት አፕ ትሬንድ ነው። ይሄ ብሬክ ያደረገው ቦታ ፍሬሽ ኪሌቭል ነው። እዚህ ኪሌቭል ላይ ከመጣ በኋላ ሊቀጥል የሚችልበት ሁኔታ እንዳለ በደንብ አንደርስታንድ ማድረግ አለብን ማለት ነው። እና ነገ ማርኬት ኦፕን እንዳደረገ የሚሰራው የመጀመሪያው 4 አወር ካንድልስቲክ ፕራይስ አክሽን በደንብ ለማየት እንሞክራለን። ሪትረስመንት ቱ ዘ ዳውን ሳይድ ሊኖረው ይችላል ማለት ነው። እዚህ ጋር ፌለር ስዊንግ ሃየር ሃይ መስራት ከብዶት ኮንፈርሜሽን ከሰጠ እዚህ ላይ እስከዚህ ኤሪያ ድረስ የመምጣት እድል ይኖረዋል። እዚህ ከመጣ በኋላ ደግሞ ቱ ዘ አፕሳይድ ኮንቲኔሽን ይቀጥላል ማለት ነው። ኦቨርኦል ግን ቶፕ ዳውን አናሊሳችን የዩኤስዲ ጄፒዋይ ቱ ዘ አፕሳይድ፣ የጃፓንን ቱ ዘ ዳውን ሳይድ፣ ዲኤክስዋይ ቱ ዘ አፕሳይድ፣ ጎልድ ቱ ዘ ዳውን ሳይድ። ዩሮን በሚመለከት ደግሞ ከሃየር ታይም ፍሬም ጀምርና ሃየር ታይም ፍሬም ከዊክሊ ታይም ፍሬም ጀምርና ዊክሊ ታይም ፍሬም በጣም ስትሮንግ ቦዲ ክሎዥር አምጥቷል። ሞስት ፕሮባብሊ ፕራይስ እስከዚህ ኤሪያ ከዊክሊ ታይም ፍሬም አንጻር እስከዚህ ኤሪያ መቀጠል እንዳለበት ሰጀስት ያደርገናል። ስለዚህ ዩሮ ክሊርሊ ወደ ታች ፑሽ ማድረግ አለበት። ዲኤክስዋይ ክሊርሊ ወደ ላይ ፑሽ ማድረግ እንዳለበት ሁሉ ዩሮ እዚህ ጋር ሪጀክት የተደረገበት፣ እዚህ ጋር ሪጀክት የተደረገበት፣ እዚህ ጋር ሪጀክት የተደረገበት፣ እዚህ ጋር መጥቶ ሪጀክት የተደረገበት ኤሪያ አለ። እስከዚህ ኤሪያ ድረስ ወደ ታች በደንብ ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ይሄ ያሳየዋችሁ ከዊክሊ ታይም ፍሬም አንጻር ነው። ወደ ዴይሊ ታይም ፍሬም ዙም ስናደርገው ክሊር የሆነ ኪሌብል ነው። የአሁኑን ኪሌብል ኦልሬዲ ብሬክአውቱ ኮንፊርምድ ነው። ሶ ኔክስት ሞኒተር የምናደርገው ፕራይሱን እዚህ ኤሪያ ነው ማለት ነው። እዚህ ኤሪያ መተን እዚህ ኤሪያ ማለት ነው። እስከዚህ ኤሪያ ድረስ ፕራይስ በደንብ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርጋል። እዚህ ከመጣ በኋላ ያለውን ፕራይስ አክሽን ደግሞ ለማየት እንሞክራለን። ሶ አሁን ዩሮ ላይ ሪትረስመንት ልናገኝ እንችላለን እንደዚህ። ከዛ ድጋሚ ኮንፈርሜሽን ከሰጠን ኮንፈርተብል ሆነን እስከዚህ ኤሪያ ድረስ አብረን መውረድ ይጠበቅብናል ማለት ነው። ዘን ይሄን ካልኩኝ ወደ 15 ሚኒት ታይም ፍሬም ከመሄዳችን በፊት 4 አወርን አስተውላችሁ እዩት። 4 አወር እንዳልኳችሁ እችን ኤሪያ ተመልሶ እችን ኤሪያ ሜትጌት ካደረገልንና ሃይስቱን ቴክን አውት ካደረገ ሰፕላይ ወደ ዲማንድ ፍሊፕ ካደረገ ሎወር ታይም ፍሬም ኦርደር ፍሎ ሽፍት ከሰጠን ቱ ዘ ዳውን ሳይድ አብረን እንቀጥላለን ማለት ነው። ቀለል አድርገን ነው የኛውን አናሊስ የምንሰራው። ለምን እነ ዲኤክስዋይ ላይ ሞር ዲፕ ስላየን ዲኤክስዋይ ወደ ላይ ፑሽ ማድረግ እንዳለበት አይተናል። ወደ ላይ ፑሽ ከማድረጉ በፊት ግን መቶ ሜትጌት ማድረግ አለበት ብለናል ዲኤክስዋይ ላይ። አት ዘ ሴም ታይም ዩሮም መቶ ይችን ኤሪያ ሜትጌት ካደረገልን እዚች ተቃራኒ ካንድልስቲክ ላይ ከመጣ ፕራይስ ዳይሬክት ኢንትሪ መውሰድ ነው ማለት ነው የኛ ስራ የሚሆነው። እዚች አሁን ያልኳችሁ ኤሪያ ላይ ከመጣ ዳይሬክት ኢንትሪ እንወስዳለን። ለምን ዲኤክስዋይን ቅድምን ብያችኋለሁ ሎወር ታይም ፍሬም እዚች ኤሪያ ድረስ ከመጣ በኋላ ቱ ዘ አፕሳይድ ኮንቲኔሽን ኤክስፔክት ይደረጋል ብያችኋለሁ። ብሬክአውት የፈጠረበት ፍሬሽ ኪሌብል ነው። እዚህ ከመጣ በኋላ ቱ ዘ አፕሳይድ ኤክስፔክት እናደርጋለን። ዩሮ ደግሞ ከዶላር ተቃራኒ ስለሆነ እዚች ኤሪያ ላይ ከመጣ በኋላ ቱ ዘ ዳውን ሳይድ እዚች ተቃራኒ ካንድልስቲኳ ላይ ኦፖርቹኒቲ ካገኘን ዳይሬክት ኢንትሪ እንሞክራለን ማለት ነው።
ስለዚህ ሮ ክሊርሊ ከዲኤክስዋይ አንጻርም የራሱን ፕራይስ አክሽንም ስንመለከት ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ከዛ በመቀጠል ወደ ቢትኮይን እንሄዳለን ማለት ነው። ቢትኮይን ላይ እንሄድና ቢትኮይን ላይ ያለው ፕራይስ አክሽን ከፊውቸር ቻርት አንጻር ምን ይመስላል የሚለው እናያለን። አት ደ ሴም ታይም እሺ ከዊክሊ ታይም ፍሬም አንጻር ካየ ነው የባለፈው ሳምንት ሃይስቱን ቴክናውት አድርጓል ሞስት ፕሮባብሊ እንደምታዩት ማለት ነው። ሎስቱንም ቴክናውት አድርግ ያለው እያለ ነው። ኢንዲሲሲቭ ፕራይስ አክሽን ነው ያለው። ካንድልስቲኩ ኦፕን ያደረገው እንደምታዩት ፖዘቲቭ ካንድልስቲክ ስለነበር እዚህ ጋር ነው ያለው። ሶ በአጠቃላይ አሁን ሴሊንግ ፕሬዠር ነው ያለው ማለት ነው ካንድልስቲኩ እና ምናልባት ፕራይስ ይህንን ኤሪያ እስኪለይለት ስፔሻሊ ደግሞ የዴይሊ ታይም ፍሬም ምን ይመስላል የሚለውን ለማየት እንሞክራለን። ከዊክሊ ታይም ፍሬም ግን ስቲል ኢንዲሲሲቭ ነው ማለት ነው። ከዴይሊ ታይም ፍሬም መተን ካየ ነው ዴይሊ ታይም ፍሬም ኢንሳይድ ባር ካንድልስቲክ ነው። ሶ ሰኞ ሊሆን ይችላል፣ ዛሬ ሊሆን ይችላል፣ ነገ ኢንሳይድ ባር ቦዲ ክሎጀር ቱ ዛብ ሳይድ ከሰጠን ሞስት ፕሮባብሊ ማርኬት ወደ ላይ ፑሽ ሊያደርግ የሚችልበት እድል ሰፊ ይሆናል። አሁንም አት ደ ሴም ታይም ቦዲ ክሎጀር ከሰጠን ቱ ዘ ዳውን ሳይድ እስከ 98 97 ሺህ ድረስ ቢትኮይን ድሮፕ ሊያደርግ የሚችልበት እድል ሊኖር ይችላል ማለት ነው። ስለዚህ ክሊር የሆነ ፕራይስ አክሽን ቢውልድ አላደረገም ከሃየር ታይም ፍሬም አንጻር። ፎር አወር ላይ ስንመጣ ግን ክሊርሊ ይሄ ድማንድ ቦታ አለ። ፈርስት ተች፣ ሰከንድ ተች፣ ሰርድ ተች፣ ፎርት ተች፣ ፊፍዝ ተች እዚህ ጋር መጥቶ ነው ሜትጌት ያደረገው። ሃይስቱን ቴክናውት አድርጓል። ሶ ሞስት ፕሮባብሊ ፕራይስ ወደዚህ ፑሽ ሊያደርግ ይችላል። እዚህ ከመጣ በኋላ ይሄኛውን ደግሞ እንደ ፌክ አውት ይቆጥረውና እዚህ ላይ ሪጀክት ተደርጎ ሙሉ በሙሉ ወደ ላይ ፑሽ ሊያደርግ የሚችልበት እድል ሰፊ ይሆናል ማለት ነው። ሶ አሁን ከሃየር ታይም ፍሬም አንጻር ሪቨርሳል የምንጠብቅበት ቦታ ላይ ነው ያለው ማለት ነው። እዚህ ጋር መጥቶ ፌለር ስዊንግ የሚሰራልን ከሆነ ሎወር ሎ መስራት የሚቸገርና ኮንፈርሜሽን የሚሰጠን ከሆነ ፉሊ ሪቨርሳል ፕራይስ አክሽኑን እናገኘዋለን ማለት ነው። ልክ ከላይ ሃየር ሃይ መስራት ከብዶት ልክ እንደዚህ ድሮፕ እንዳደረገው ሁሉ ሃየር ሃይ መስራት ከብዶት ድሮፕ እንዳደረገው ሁሉ እዚህ ከመጣ በኋላ ሎወር ሎ መስራት ከብዶትም ወደ ላይ ፑሽ እንዳደረገው ሁሉ እዚህ ጋር መጥቶ ሎወር ሎ መስራት ከከበደውና ኮንፈርሜሽን ከሰጠን አግሬሲቭ የሆነ አፕትሬንድ ሙቭ ኤክስፔክት ይደረጋል ማለት ነው። ዘን ይህን ይዘን ወደ 50 ሚኒት ታይም ፍሬም ስንመጣ ያው ክሊር ነው። አሁን ያለበት ኤሪያ ክሊርሊ ሞኒተር የምናደርገው ኪሌብል ላይ ነው የመጣው። ይሄ እንደምታዩት ፌክ አውት ያደረገበት ኤሪያ ነው። ፌክ አውት ያደረገበትን ኤሪያ ግን መጀመሪያ መጥቶ ኢንትሪ ሰጥቶ ወደ ላይ ትንሽ ፑሽ አድርጓል። አት ደ ሴም ታይም እንግዲህ ዛሬ ማርኬት ኦፕን ሲያደርግ በደንብ የምናየው ይሆናል። አሁን ባለው ፕራይስ አክሽን ቢትኮይን ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርጋል ማለት ነው። ከዛ ውጭ ይሄ ኤሪያ አለ አንሜትጌትድ ኤሪያ ነው። እዚህም ፌክ አውት ያደረገበት ኤሪያ ነው፣ ሜትጌትድ ነው። ሞስት ፕሮባብሊ ወደ ታች ፑሽ ሊያደርግ የሚችልበት እድሉ አለ ማለት ነው። ለምን ፎር አወር ላይ ሎወር ሎ መስራት ከብዶት የሚመለስበት ወይም አንሜትጌትድ የሆነ ኦርደር ፍሎ አለ እዚህ ጋር። ይህ አንሜትጌትድ የሆነ ኦርደር ፍሎ ላይ ክሊርሊ ፎር አወር ኮንፈርሜሽን ከሰጠ እሱ አፕሳይድ ፉሊ ሪቨርሳል ሊሆን የሚችልበት እድል ሰፊ ነው የሚሆነው። ይሄኛው የፊውቸር ቻርቱ ነው ማለት ነው። የብሮከሮችን በሚመለከት ግን ያው ዛሬም ትናንትም ማርኬት ኦፕን ስለነበር ከዚህ ኤሪያ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት እያደረገን ነው ማለት ነው። አሁን ይሄ ሎወር ሎ መስራት ከብዶት ወደ ላይ ፑሽ ማድረግ እንዳለበት ሰጀስት እያደረገን ያለው ሞስት ፕሮባብሊ አሁን ቢትኮይንን አሁን ባለበት ፕራይስ አክሽን ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደረገናል ማለት ነው። እስከየት አንሜትጌትድ የሆነ ኦርደር ፍሎ አለ። እስከዚህ እስከ ኦርደር ፍሎ ሊመጣ የሚችልበት እድል ሰፊ ነው። እስከ 121,200 ምናምን ኤሪያ እዚህ ከመጣ በኋላ ደግሞ የሚሰራውን ፕራይስ አክሽን ለማየት እንሞክራለን ማለት ነው። እና ሎወር ታይም ፍሬም ላይ አሁን ላይ እንደምታዩት ምን ላይ ነው ያለው? ኪሌቭል ላይ ነው ያለው። እና ኔክስት ምንድነው ኤክስፔክት ማድረግ ያለባችሁ? እችን ኪሌቭል ብሬክ የሚያረጋት ከሆነ እችን ኤሪያ ተከትላችሁ አብራችሁ መሄድ ትችላላችሁ። ይሄኛው ልክ እንደ ፌክ አውት ነው ኮንሲደር የሚደረገው፣ አይይዘውም። ኮንሲደር መደረግ ብቻ ሳይሆን በትክክል ፌክ አውት ነው። ልክ መጣ እዚህ ጋር ሪጀክት ተደረገ፣ ወደ ላይ ሄዶ ፌክ አውት አድርጎ ተመልሶ ነበር። ፌክ አውት አድርጎ የተመለሰበትን ኤሪያ ፕራይስ በመጣበት ሰዓት ራሷን ጠቅ አድርጓት በትንሹ እንደዚህ ድሮፕ አረገ ማለት ነው።
ስለዚህ ይሄ ኤሪያ ፌክ አውት ስለሆነ ይሄኛው አይይዘውም ኮንፊደንት እንደዛ አስባለሁ ማለት ነው። ምናልባትም ሪጀክት የሚደረገው እዚህ ኤሪያ ነው ማለት ነው በድጋሚ። ስለዚህ ሞስት ፕሮባብሊ ይችን ኤሪያ ብሬክ ካረገ ተከትለን እስከዚህ ኤሪያ ድረስ መሄድ እንችላለን። ተቃራኒ ካንድልስቲኳ ኦርደር ፍሎ ነች ማለት ነው። እሱ አሁን ባለበት ሁኔታ ቢትኮይንን ወደ ላይ ማሰብ ትችላላችሁ ማለት ነው። ከዛ ግሬት ብሪቲሽ ፓውንድ ነው። የግሬት ብሪቲሽ ፓውንድ ከዊክሊ ታይም ፍሬም አንጻር ቤሪሽ ነው፣ ክሊር የሆነ ቤሪሽ ነው። አት ደ ሴም ታይም ወደ 4 አወር መተን ስንመለከተው ስቲል ቤሪሽ ነው፣ ኮንቲኔሽን ነው። ሎስቱን ቴክናውት አድርግ ያለው እያለን ነው። እንደገና ደግሞ አሁን ሪጀክት የተደረግኩበት ኤሪያም ኪሌቭል ነው እያለን ነው። ፕራይስ እንደምታዩት ከግራ በኩል በዴይሊ ታይም ፍሬም ፈርስት ታች፣ ሰከንድ ታች፣ ሰርድ ታች፣ ፎርዝ ታች ይሄ ኪሌቭል ላይ ነው እያለን ነው። ኢቭን እዚህ ሪትረስመንት ቢኖረው እስከዚህ ኤሪያ ነው። እዚህ ኤሪያ ላይ ሪጀክት ተደርጎ ድጋሚ ወደ ታች ኮንቲኔሽን ፌል ያደርጋል ብዬ ነው ኤክስፔክት እያደረኩ ያለሁት ማለት ነው። ኦኬ ሶ አሁን ወደ 4 አወር ልምጣና 4 አወር እዚህ ኤሪያ ላይ ምን አደረገ የሚለውን እንይ። 4 አወር እንደምታዩት ፕራይስ ስቲል ዳውን ትሬንድ ነበር። አሁን ግን 4 አወር ላይ ኢንሳይድ ባር ቦዲ ክሎዥር ቱ ዘ አፕሳይድ ሰጥቷል። ሞስት ፕሮባብሊ 4 አወር እስከዚህ ኤሪያ ሪትረስመንት ኤክስፔክት ይደረጋል፣ ተቃራኒ ካንድልስቲኮቹ ማለት ነው። ሌላውን አሁን የግሬት ብሪቲሽ ፓውንድ በጣም ሰርፕራይዝ ያደረገ ፓርት ምንድነው ብትሉኝ፣ አሁን ይሄ ካንድልስቲክ መጥቶ ምን አደረገ? እቺ ካንድልስቲክ ሃይስቱን ቴክናውት አደረገች። ሃይስቱን ቴክናውት ካደረገ በኋላ ፌክ አውት ያደረገበትን ሄዶ ፕራይስ ጠቅ አደረገና ድሮፕ አደረገ እንደዚህ። እዚህ ጋር መታችሁ ሎወር ታይም ፍሬም 50 ሚኒት ታይም ፍሬም ሪጀክሽን 1 ሪጀክሽን 2 ሪጀክሽን 3 ሪጀክሽን 4 ወደ ላይ ሄደና ፌክ አውት አድርጎ ተመለሰ። ፕራይስ ተመልሶ እንደምታዩት ፌክ አውት ያደረገባትን ጠቅ አረጋት እና እንደዚህ ድሮፕ አደረገ ማለት ነው። ፎር ዩ ሰርፕራይዝ ማለት ነው። አሁንም ድጋሚ እዚህ ጋር ሪጀክሽን ነበረበት፣ ወደ ላይ ፌክ አውት አደረገ፣ ተመልሶ እችን ራሷን ፌክ አውቷን መጥቶ ጠቅ አረጋት እዚች ጋር እና የትሬድ ኦፖርቹኒቲ ብዛቱን ልነግራችሁ አልችልም። እኔ በቀን ተከታታይ 3 ትሬዶችን ዊን ካደረኩኝ ከማርኬቱ መራቅ አለብኝ፣ ህጌ ነው። እንደዛ እየሆነብኝ ነው እንጂ ማርኬቱ ላይ የማየው ነገር በጣም ከምታስቡት በላይ ሰርፕራይዝ ያደርጋል ማለት ነው። ስለዚህ እንደምታዩት በጣም ክሊር የሆነ ፕራይስ አክሽን ማየት፣ ለምሳሌ 4 አወር ሃይስቱን ቴክን አውት ካደረገ ሎወር ታይም ፍሬም ፌክ አውት አድርጓል ብያቸዋለሁ። ፌክ አውት ያደረገበት ኤሪያ ላይ ከመጣ በቃ ሪስክ እናደርጋለን ማለት ነው። አት ደ ሴም ታይም መጣ፣ ያው አሁንም ፌክ አውት አደረገ። ፌክ አውት ያደረገባትን ኤሪያ መጥቶ ጠቅ አደረገ፣ ቀጠለ። ለምሳሌ ሁለቱም ላይ ኢንትሪ ብንወስድ ማለት ነው። አይነው የወሰዳችሁ ሰዎች አላችሁ። እዚህ ጋር ፌክ አውት ያደረገበት ኤሪያ ላይ ሪስክ ሪዋርድ ሬሾ ራሱ በጣም ነው የሚያስፈራው። ልክ እዚች ጋር ብናረግ ኤስኤላችን እንደው እስከታች እንኳ መሄድ አንችልም። እስከታች ከጠበቅነው ወደ 1 to 15 አንድ 15 ሪስክ ሪዋርድ ሬሾ ነው። አት ደ ሴም ታይም ከታች በኩል ደግሞ አሁንም ድጋሚ ፌክ አውት ያደረገበትን ኤሪያ ያዩት። እዚህ ፌክ አውት ያደረገበት ኤሪያ ስቶፕ ሎሳችን እንደዚህ ሰተነው ፒፕ ምናምን እስከመጣበት ድረስ ብንመጣ እንኳ እስከ 1 to 8 1 to 9 1 to 10 እሺ 1 to 7 ሪስክ ሪዋርድ ሬሾ አካባቢ ማለት ነው። ከላይ ወደ ታች የተወረደው ትሬድ እንደዚሁ ፌክ አውቷ ላይ ነው። አስተውላችሁ እዩ እዚች ጋር። አሁን ይሄንን ቪዲዮ በዚህ ልክ በደንብ ኤክስፕሌን ማድረግ የፈለኩት ምንድነው፣ አይናችሁን ክፈቱ፣ እዩ። ይሄው አይናችሁን ክፈቱ፣ አይናችሁን በደንብ ክፈቱ። ይሄው ፌክ አውት ሶ በጣም የሚገርም ሪስክ ሪዋርድ ሬሾ ነው። ባክ ቴስት አድርገውናል። ዳይሬክት እንትሪ ነው። ኢቭን ወደ ታች የወረደው ማርኬት ይሄኛውን አይታችሁት ከሆነ አሁንም ፌክ አውት ነው። ሄደ ማርኬት ወር ላይ ኦርደር ፍሎ ሽፍት አደረገ። ሽፍት ያደረገባትን አት ደ ሴም ታይም ፌክ አውቷን ጠቅ አደረገና ወረደ እና በጣም በሚገርም ሁኔታ ሃየር ታይም ፍሬም ካያችሁት ይሄው ሃይስቱን ቴክን አውት አደረገ። ሃይስቱን ቴክን አውት ያደረገበትን ጠቅ አድርጎ ወረደ። አንድ ድጋሚ ይሄው ሃይስቱን ወሰደ። ሃይስቱን የወሰደበት ኤሪያ ላይ ሄዶ ጠቅ አደረገ፣ ወረደ። አሁንም 4 አወር ሃይስቱን ወሰደ። አሁንም ሃይስቱ የወሰደባትን ኤሪያ ጠቅ አደረገ፣ ድሮፕ አደረገ እና በዚህ ልክ በጣም ክሊር የሆነ
ኢንትሪ እየሰጠ ነው እየሄደ ያለው ማለት ነው። ስለዚህ አሁንም ባለንበት ሁኔታ ኦልሬዲ ፌክ አውት አድርጎ ኢንሳይድ ባር ቦዲ ክሎዥር አለው። ሞስት ፕሮባብሊ እንደነገርኳችሁ እስከዚህ ኤሪያ ፕራይስ ሪትረስ ያደርጋል። እዚህ ከመጣ በኋላ እንደዚህ ሰብሮ የሚገባ ከሆነ ሌላ ፕራይስ አክሽን ይሆናል። ይህን ሪስፔክት ካደረገ ደግሞ እንቀጥላለን ወደ ታች ማለት ነው። ስለዚህ ከዩሮ አሁን ሞር ስትሮንግ የሆነው ግሬት ብሪቲሽ ፓውንድ ነው ማለት ነው። ከዛ ለአንደኛ ለመጨረሻ ጊዜ ወደ ናስዳክ እንሄድና ናስዳክ ላይ ከዊክሊ ታይም ፍሬም እስከ 4 አወር አይ ሚን 50 ሚኒት መልቲ ታይም ፍሬም አናሊስ እንሰራለን ማለት ነው። ከዛ መጀመሪያ ይቅርታ እዚህ ጋር እንምጣና ከዊክሊ ታይም ፍሬም አንጻር ካያችሁት ስቲል ቦዲ ክሎዥር ነው፣ ቱ አፕሳይድ ኮንቲኔሽን ነው። ከዛ ዴይሊ ታይም ፍሬም ስትመጡ ደግሞ እንደምታዩት ስትሮንግ ቦዲ ክሎዥር ቱ ዘ ዳውን ሳይድ ሰጥቷል። የዴይሊ ፌክ አውት ያለው እዚች ጋር ነው። ስቲል ፕራይስ ወደ ላይ ፑሽ ሊያደርግ የሚችልበት እድል ሰፊ ነው። ወደ ላይ በዴይሊ ታይም ፍሬም ፑሽ በሚያደርግበት ጊዜ ቦዲ ክሎዥር ከሆነ ኢንሳይድ ባር ቦዲ ክሎዥር ነው፣ ቱ ዘ አፕሳይድ ይቀጥላል። ሃይስቱን ቴክን አውት አድርጎ የሚመለስ ከሆነ ግን ሞስት ፕሮባብሊ ፕራይስ እስከዚህ ኤሪያ ድረስ ወደ ታች ፑሽ የማድረግ ብሬክ አውት እስከፈጠረበት ድረስ ወደ ታች የመመለስ እድል ይኖረዋል ማለት ነው። ዘን ይህን እንይዝና ወደ 4 አወር ስንመጣ 4 አወር ላይ ማርኬት ያው ክሊርሊ ባለፈው ሳምንት አውርተንበታል። ሃይስቱን ቴክን አውት አደረገ፣ ሎወር ታይም ፍሬም ሜት ጌት አደረገ፣ ይህን ኤሪያ ድሮፕ አደረገ። ከዛ አሁንም እንደምታዩት ሎስቱን ወሰደ። ሎስቱን የወሰደበት ላይ ኢንትሪ ሰጠ፣ ሄደ ወደ ላይ ሃይስቱን ወሰደ። ሃይስቱን ከወሰደ በኋላ ደግሞ ድጋሚ ሎወር ታይም ፍሬም ፌክ አውት ክሊር የሆነ ኮንፈርሜሽን ሰጥቶ ድሮፕ አደረገ። አሁን ፕራይስ እዚህ ጋር ነው ያለው። ስቲል ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርጋል ማለት ነው። ፕራይስ አሁን ካለበት ኤሪያ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርጋል። 50 ሚኒት ታይም ፍሬም ስንመጣ በጣም በሚገርም ሁኔታ እኔ በጣም ሰርፕራይዝ ነው የሆንኩት እውነት ለማውራት። እዚህ ጋር መጣ፣ ኦርደር ፍሎ ሜት ጌት አደረገ፣ ስትሮንግ ቦዲ ክሎዥር ሰጠ፣ ከዛ ድሮፕ አደረገ። እንደምታዩት ድጋሚ መጣ፣ አሁንም እዚህ ጋር ነው ያለው። ሶ ፕራይስ ይሄንን እችን ኤሪያ ወደ ታች ብሬክ የሚያደርግ ከሆነ ወደ ታች አብረን እንቀጥላለን። እችን ብሬክ እስካላደረገ ድረስ ደግሞ ይሄን ሎስቱን ቴክን አውት አድርጎ ቢመለስ ፌክ አውት ቢያደርግ ፌክ አውቱ ላይ ጠብቀን አብረን ወደ ላይ ፕላን እናደርጋለን። ፕራይስ እስኪለይለት አብረን እንቀጥላለን ማለት ነው። ለወደፊት በደንብ ሰርቭ የምታደርገን ብዬ ፌክ አውት ያደረገባት አንሜትኬትድ ፕራይስ ወደ ላይ ከመጣ እዚች ጋር ዳይሬክት እንትሪ ደግሞ እንሞክራለን ማለት ነው። ሶ በዚህ ልክ ጥርት አድርገን ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም መልቲ ታይም ፍሬም አናሊሱን በዚህ መንገድ እንጨርስና ምናልባትም እናንተ ጋር ጥያቄ ካለ ለተወሰነ ለአንድ 4-5 ሰዎች እድሉ ልስጣችሁና ማይካችሁን እየከፈታችሁ ጥያቄያችሁን ማቅረብ ትችላላችሁ ማለት ነው። ይሰማል? ከሌለ ያው ቪዲዮውን እዚህ ጋር አስቆመዋለሁ ማለት ነው። ምናልባት ለሌሎች ይሰማል። ሞላ ሄሎ፣ እሺ፣ ይሰማል ሞላ? በደንብ ይሰማል። እንዴት ነህ? ደህና ናችሁ? አለው፣ እግዚአብሔር ይመስገን፣ ሁሉ ሰላም አለው ወንድሜ። አንድ ጥያቄ ነበረኝ። ጎልድ ብትደግምልኝ አሪፍ ነበር፣ ስላለፈኝ ነው። እየተቆራረጠ ነበር ኢንተርኔት። ቪዲዮ ስለተሰራ ቪዲዮ ላይ ታየዋለህ። ቪዲዮ ዩቲዩብ ላይ ፖስት ስለሚደረግ። እሺ፣ አመሰግናለሁ። እና ጥያቄ ደግሞ ነበረኝ ሞላ። አሁን እሺ፣ ምንድነው ጥያቄ? ቪአይፒ ክላሱን እሺ፣ ማለት እንትኑን መቼ ነው የምትገቡበት ሰዓት? አናላይሲስ ከሰኞ እስከ ዓርብ ጠዋት 2 ሰዓት ላይ 5ቱንም ቀን ሞርኒንግ አናሊስ፣ ከሰኞ እስከ ዓርብ ከሰዓት ከ8 ሰዓት እስከ 10 ሰዓት አካባቢ 5ቱንም ቀን አለን ማለት ነው። ሮብና ቅዳሜ ደግሞ ማታ ከምሽት 3 ሰዓት እስከ 5 ሰዓት ባክቴስት እና ትሬዶቻችን ሪቪው እናደርጋለን። ፕሮግራማችን ይሄ ነው።